ሰላም ውድ ተመልካቾቻችን እንዴት ናችሁ? እንኳን ለኢድ አልፈጥር በዓል በሰላም በፍቅር በጤና አደረሳችሁ። ዛሬ እንግዲህ ቦሌ አካባቢ ተገኝቻለሁ። ቦሌ አካባቢ እንዴት ተገኘሽ ካላችሁኝ ደግሞ በኋላ ነው በደንብ የምነግራችሁ። እንደምታዩት እንግዲህ ቦሌ መንገድ በጣም ወክ ለማድረግ ምቹ ነው። አሁን ደግሞ የኢድ አልፈጥር በዓል እየተከበረ ነው። ስለዚህ ወደ መስገጃ ቦታ በምቹ ሁኔታ ከቤተሰቦቻችሁ ጋር የተጫወታችሁ መሄድ ትችላላችሁ። ከዛ ውጪ ደግሞ ወክ ስናስብ እንግዲህ ማታ ብቻ ነበረ። ቀን ላይም እንግዲህ ከጓደኞቻችን ጋር ወክ እያደረግን ወደ ስራ መመለስ እንችላለን። እንዲሁም ደግሞ ጠዋትም ወክ ማድረግ እንድንችል በጣም በምቹ ሁኔታ ተሰርቶልናል። ቦሌ አካባቢ የኢድ አልፈጥር በዓልን ምክንያት አድርጌ ነው የተገኘሁት። ውስጥ ገብቼ ደግሞ ምን አለ እንዴት ነው የሚለውን አሳያችኋለሁ። እስከዛ ግን ቦሌ አካባቢ ኢድን አስመልክታ ምን ልታሳየን ትችላለች የሚለውን እየገመታችሁ ጠብቁኝ። ወደ ውስጥ እንግባ። ሰላም እንዴት ነሽ? አለን እንኳን አደረሰሽ። እንኳን አብሮ አደረሰን። ለኢድ በዓል ልብስ ለመምረጥ ነበር የመጣሁት። ይቻላል። ምን አይነት ነው የምትፈልጊው? እስኪ ለኔ የሚሆነው አብረን እንምረጥ። የትኛው ያው ለኢድ ስለሆነ ሁሉም ቆንጆ ናቸው። ተደራቢ ያለው ይሄኛው ተደራቢ ነው። ይሄ ብዙ ጊዜ ለበስ በጣም ታምራው እንደዚህ ጋውን ያላቸው ነው የሚደረጉት አይደለ? እነዚህኞቹ ስለሚዜ ነው ወይስ ለኢድም ማድረግ ይቻላል? ለኢድም ማድረግ ትችያለሽ። እሺ እንምረጥና አንደኛውን እንወስናለን። እሺ ይሄኛው በጣም ያምራል። ከለሩ ሂጃብ አለው የራሱ ሂጃብ የለው። ትኛን ትነች አሪፍ ስትለበስ በጣም ታምራው። ለማምረጥ ትንሽ ተሸገርኩኝ። ኦኬ ትንሽ የሚያጥረኝ ይመስለኛል አይደል? አያጥም። እስኪ አንድ የመጨረሻ ሳይኝና በቃ ግን እስከዛ እንኳን አደረሳችሁ ማለት የምትፈልጊው ሰው ካለ እድል ልስጥሽ። የእስልምና እምነት ተከታዮች በሙሉ እንኳን አደረሳችሁ ለኢድ አልፈጥር። ለቤተሰቦቼ ለወዳጅ ዘመዶቼ እንዳለ እንኳን አደረሳችሁ ማለት ፈልጋለሁ። ነው ወገባ ስታሰሩና በጣም ያምራል። አፍሱ ይሆነኛል ብዬ አስባለሁ። ተመልካቾቻችን ታላቁ የረመዳን ጾም መገባደዱን ተከትሎ እንግዲህ የኢድ አልፈጥር በዓል በደማቅ ሁኔታ ይከበራል። ሲከበር ደግሞ እንግዲህ የተለያዩ ሃይማኖታዊ ይዘቶች አሉት። ከነዛ መካከል አንደኛው በጾም ወቅት ጀምሮ ማለት ነው የተቸገሩትን መርዳት፣ ቤተሰብ ዘመድ መጠየቅ እንዲሁም ደግሞ የተለያዩ ሃይማኖት የሚፈቅዳቸው ነገሮችን በማድረግ መስጊድ በመሄድ በመስገድ አጠቃላይ እንግዲህ ከህፃናት እስከ አዋቂ ድረስ በጣም በጉጉት አንድ ወሩ ሙሉ ጾማችሁ በዓሉን ደግሞ እንደዚህ እምር ፍክት ብሎ እንዲያልፍላችሁ ደግሞ እኛም የቻልነውን እያደረግን እንገኛለን። ከዛ መካከል አንደኛው እንግዲህ በዓላችንን የሚያደምቁልን የቤት እቃዎቻችን ናቸው። ብዙ ጊዜ እንግዲህ በተለያዩ ሀገራት በዓላት ሲደርሱ የቤት እቃዎቻቸውን ሰብረው በአዲስ የሚተኩ አሉ። ሌሎቹ ደግሞ እንግዲህ በተለያየ ባህላቸው እንደሚፈቅደው ያከብሩታል። እኛ ኢትዮጵያውያን ደግሞ ብዙ ጊዜ በዓላችን ነው የምናከብረው አዳዲስ ልብሶችን በመግዛት አዳዲስ የቤት እቃዎችን በመቀየር ነውና አሁን ደግሞ በዓላትን ከአዲስ ነገር ከመፈለግ ከመውደድ ጋር አያይዘን አዳዲስ የቤት እቃዎችን አልባሳት እንዲሁም ደግሞ ቡና ሴርሞኒያችንን እንዴት እናደምቀዋለን የሚለውን አዳዲስ የቤት እቃዎች የሚገኙበት ቦታ ሄዳለሁ። በድጋሚ በዓሉ የሰላም የፍቅር የጤና እንዲሆንላችሁ እመኛለሁ። ፕሮግራማችን ይቀጥላል። መልካም በዓል ይሁንላችሁ።
ሰላም እንዴት ናችሁ? ሰላም ነው። እንኳን አደረሰሽ። እንኳን አብሮ አደረሰ። ሰላም ነው። በዓል እንዴት ነው? ያው ያደክማል ትንሽ ያደክማል ከጾም ስለቆያችሁ ይኖራል። አዎ ስራ በጣም በአብዛኛው ሰው ከስተመር ይመጣል በዛ ሰዓት። አዎ ያው አሪፍ ነው። ሴቶች ብዙ ጊዜ ጾም ጊዜ ስራ ይበዛባቸዋል። ከሱቁ ውጭ ደግሞ ቤት ውስጥ የሚሰራሩ ነገሮች በጣም ብዙ ናቸውና እንዴት ነው አብራችሁ ጎን ለጎን የምታስኬዱት? ያው ሁሉንም በፕላን አሁን ከበዓል በኋላ ደግሞ ሴቶች በተፈጥሯዊ መንገድ ያልጾሟቸው ቀናቶች ካሉ ከበዓል በኋላ ይጾማሉ። ምን ያህል ቀን ነው የሚጾመው? 6 ከዛም በላይ መጾም ይቻላል። እንደ ፍላጎታችሁ ነው። ለተመልካቾች እንግዲህ የኢድ አልፈጥር በዓል ምክንያት አድርገን የገቡ እቃዎችን አዳዲስ እቃዎችን እናሳያችኋለን። በጣም ነው የሚያምረው ቤታችሁ። በጣም ማየት ይቻላል። የቱን አይቼ ለማሳያችሁ አይናጅ ይሆናል። ስለዚህ ከየትኛው ጀምር? ከነዚህ እንጀምር። ምንድን ናቸው? ለዚህ ረከቦቶች ናቸው። ሁሉም በየቤቱ ሳይዝ በቤቱ ዲዛይን ብዙ ጊዜ ረከቦት ያገኛል በተመጣጣኝ ዋጋ ማለት ነው። ብዙ ጊዜ ረከቦት የተለመደው 4 ማዕዘን ነው። እነዚህኞቹ ለየት አሉብኝ። ለምን አይነት ፕሮግራም ነው የሚጠቀሙት? ላይክ እንደ ሲምፕል ነገር ሰው ከፈለገ ዴይሊ ለመጠቀም ነው። እነዚህ በጣም አሪፍ ናቸው። ምን ያህል ሲል ይዛሉ እነዚህ? 6 ከዛም በላይ ያለማስተላለፍ ይቻላል። ቼክ ማድረግ ይቻላል። ስለዚህ ከበዓል ውጪ ትንሽ ሰው ላለው ለቤተሰቦች ብቻ ማለት ነው። በጣም ነው የሚያምሩት። ግን ለመያዙ ያሳሳል። ዲዛይኑ ራሱ ዩኒክ ነው። በጣም ለየት ያለ ነው። እኔም ረከቦት ነው ማጥኝ አላውቅም ነበር። መስታወት ማድረግ ይችላል። ያምራል። በጣም ያምራል። ያው ሰው በቤቱ አይነት ዲዛይን ይበቃኛል ያለውን ይገዛል። ምን ያህል ሲል ይዛሉ አሁን እነዚህ? እሱ ነው ከታች ማየት ይቻላል። ከታች ነው የሚያዘው። ቀለበት ስለሆነ ስለዚህ እንትኗ ብትሰበር ማውጣት ይቻላል ማለት ነው። ማስቀረጥ ይቻላል። ቀለበቱን መጠቀም ካልፈለግሽ አጣጥፈሽ ማስቀመጥ ይቻላል። እንዴት ነው ቀለማችሁ? አይለቅም። ቅባችን አይለቅም። ቅባችን አይለቅም። የሳውዲ ናቸው የኛ ራሳችን የምናስመጣው። ስለዚህ እነዚህ ምን ያህል ሲኒ ይዛሉ? 12 ማክሲመም። እነዚህ ረከቦቶች ናቸው። እነዚህ ሲኒዎች እንዴት እያዩዋቸው ነበረ? እነሱ ሴት ናቸው አንድ ላይ። ኦኬ። ስለዚህ እንደዚህ ነው የሚቀርቡት። ለማኪያቶ ለሻይ ምናምን ለቡና ይሆናል። ሴሬሞኒ ማድረግ ይቻላል። እንደዚህ የሚወጣ ነው የሚመስለው። በጣም ያምራል። ተመልካቾች እኔ በጣም እያጓጉኝ ነበር። እነዚህ ማንኪያዎች ናቸው። ሲያዩ ያምራሉ። በጣም ደስ ይላሉ። ወርቅ አይደሉም? ስለዚህ ምን ያህል ናቸው? ከሲኒዎቹ ጋር ነው የሚሸጡት ወይስ እንደዚህ ብቻቸውን ሰዎች መግዛት ይችላሉ? እያዩዋቸው ስለሆነ ይቻላል። ያው እንደ እንትኑ ነው ሰው በፈለገው ማለት ነው። በጣም ያምራሉ። ተመልካቾች በዓላችሁን እንግዲህ እነዚህን እቃዎች እየገዛችሁ ማድመቅ ትችላላችሁ። እሺ ሌሎቹን አሳይኝ። እነዚህ ምንድን ናቸው? ለኩኪስ ለቆሎ ለየት ያሉ ናቸው አይደል? ኦኬ። እንዴት ነው እንደዚህ ማንቀሳቀስ ይቻላል? አሰሪ። ስለዚህ አይደፉም ማለት ነው ምንም ኩኪስ ቢቀመጥባቸው። በጣም ደስ ይላል። ምን እንዳስታወሰኝ ታውቂያለሽ? ህፃናት የሚጫወቱባቸው አይደል? በሳኛ ቦታዎች። አዎ። እችኛስ ምንድን ነች? እሷ የጣም ማጨሻ ነው። ያው የከሰል ያልፈለገ ሰው የኤሌክትሪክ ጣም ማጨሻ እንችላለን። እዚህ ጋር በጣም ያሳሳሉ ግን በጣም የሚያምሩት። ስለዚህ ተመልካቾቻችን ሲገዙ በፍሬ ነው መግዛት የሚችሉት እናንተ ጋር ወይስ? ያው ሴት ሆኖ ነው የሚያምረው። ሰው አንዳንድ ሰው ሴት ይፈልጋል እንደ እንትኑ ማለት ነው። እንደ ሰው ቴስት ነው የሚሸጠው። አዎ። ብዙ ጊዜ አሁን በዓል ሲመጣ ሙሉ ሴቱን ነው የሚገዙሽ ወይስ ደግሞ የሌላቸውን ወይ አዲስ የመጡትን ስታይሎች ነው? በአብዛኛው ያው ሴት ነው የሚገዛው። ሴቶቹ ነው የሚገዙት አንድ ላይ ለማድመቅ ማለት ነው። ይሄኛው ደግሞ ይመስለኛል ለአሁን ለዛሬ ለኢድ በዓል የሚያስፈልገው ነው። ምን ያህል ሲኒዎችን ይይዛል ይሄኛው? ይሄኛው ወደ 24 ከ24 ይይዛል። ስለዚህ ሙሉ ቤተሰብ እንግዳ ቢመጣ ሙሉ ላይክ እንደ ቆሎ ምናምን የሚቀመጥ ነገር ኩኪስ
ቦርሳ መስል እንደዚህ ራስ ወደን ላይክ ለጌጥ እንደጌጥ መጠቀም ይቻላል። በጣም ደስ የምትለው። ይሄኛው ግን እንደሚታየው ክብደት አለው ወይስ እንዴት ነው ያልኩኝ ያሰብኩት ያው ነበር። ሲፈታታ ምናምን ፓክ ለማድረግ ወደ ውጭ ምናምን ለመላክ ተፈታቶ ነው እናንተ ጋር የሚመጣው። ስለዚህ እዚህ ይገጣጠማል። ባለሙያዎች አሉት ወይስ ራሳችሁ ናችሁ? በጣም ሲምፕል ነው ለመግጠም። ለምሳሌ አሁን ከአዲስ አበባ ውጭ ያሉ ተመልካቾቻችን ይህንን መግዛት ቢፈልጉ ተፈቶ ነው የሚላክላቸው ወይስ እንደዚሁ እንደሆነ ነው? ተፈቶ ተፈቶ ያው ለሴፍቲ ለስቶቱ ምናምን እንዳይሰበር ፓክ ተደርጎ በደንብ። ስለዚህ እንዴት መግጠም እንዳለባቸው እናንተ ትነግሯቸዋላችሁ? ነው ቴሌግራም ላይ ቪዲዮ ምናምን እንለቃለን። ከየት ቦታ ይደወልላችኋል? ግን ከአዲስ አበባ ውጭ ሰው ሲመጣ አይቶ ምናምን ኢንስትራክሽኑ እስካሁን ለበዓል የት ላክሽ? ያው ብዙ ቦታ ሁሉም ወደ ኢትዮጵያ ክፍል ተልኳል። ነው ደሴ ነው በአብዛኛው እንልካለን። ሰው መጥቶ ይገዛል። ሙስሊም እህትና ወንድሞቻችን ያሉባቸው አካባቢዎች ማለት ነው። እነዚህ የሲኒማ ማቅረቢያዎች ናቸው። የሲኒማ ማቅረቢያዎች ናቸው። ሴት ናቸው እስከነ ብርጭቆ ያምራል። በጣም ነው የሚያምሩት። እነዚህኞቹስ? እሱ የጀበና ማስቀመጫ ማውረጃው ማለት ነው። ጀበና ራሱ እንደዚህ በክሮ ነው ተቀመጠ። በጣም ብዙ ጊዜ ሰዎች ሲመጡ የሚጠይቁሽ ጥያቄ እንደው ምንድን ነው? ምክንያቱም ተመልካቾች እያዩት ስለሆነ ብዙ ጥያቄዎች ውስጣቸው ይኖራል ብዬ አስባለሁ። ጥራትን ስለሚፈልግ ሰው ዋጋና እንትን ኬት እንደመጣ ነው። ኬት እንደመጣ ከሳውዲ አረቢያ ብቻ ነው የሚመጡት እነዚህ እቃዎች ናቸው። የኛ ቀጥታ ከዛ ስለሆነ ለምሳሌ አዲስ ዲዛይን መጥቶ ተመልካቾች ማዘዝ ቢፈልጉ እዚህ ካሉት ውጪ እንዴት ነው ታመጣላችሁ ወይስ እዚህ ያሉት ዲዛይኑን ከላኩልን ማሰራት ይቻላል? ችግር የለም። ይሄኛ እንደ ኮርነር ቴብል ነው። ኮርነር ቴብል ከላይ እንትን አሰርተሽለት ፍሬም ምናምን የምስል ፍሬም በጣም ነው የሚያምረው ለቤት። ኦኬ ያቺኛዋን እስኪ አምጥተን ማየት ብንችላ ጋሪ ናት። ለኬተሪንግም ለተለያየ ፕሮግራም ለመኖሪያ ቤት ይሆናል ወይስ ይሆናል? ትልልቅ ቤቶች ላይ ይጠቀሙታል። ለምሳሌ ቡና ለማድረስ ምናምን ይሆናል፣ ለምግብም። ስለዚህ ሳይደፋ ሾርባም ቢሆን ከነበት ኩሱ ከነቱ ይደርሳል። በጣም እስኪ እናሳያቸው ተመልካቾች። ስለዚህ ደረጃ በተለይ ደግሞ በጣም ብዙ ክፍል ያላቸው ቤቶች እንደዚህ አድርገው እቃዎችን ማድረስ ይችላሉ። የረከቡትም ይይዛል ብዬ አስባለሁ። እንደዛ መጠቀም ይቻላል። በጣም ያምራል እንዳጠቃቀም ነው። ተመልካቾቻችን የኢድ አልፈጥር በዓልን ምክንያት አድርገን ቆንጆ ቆይታ እያደረግን ነው። አሁንም ቆይታችን ይቀጥላል። አሁን ደግሞ ቅድም እንደነገርኳችሁ ምን እቃዎችን አንድ ላይ ሴት አድርገን መውሰድ እንችላለን የሚለውን አሳያችኋለሁ። መልካም በዓል ይሁንላችሁ። ስለዚህ እነዚህን እናቅርብና ሌሎች ምን ይቀራሉ? የሚቀሩ ነገሮች የኩኪስ ማቅረቢያ እየጨመራችሁ ትሄዳላችሁ ማለት ነው። እሺ እኔ ምንሽ ብዙ ጊዜ በዓላት ሲደርሱ አዳዲስ እቃዎችን ቤታችን ውስጥ እናስገባለን አይደለ? አዲስ እቃ የመግዛት ባህል ውስጥ ሰው ምን አይነት ነው እስኪ ንገሪኝ። ምክንያቱም ብዙ ጊዜ የሚመጡት እዚህ ፍላጎት ያለው የእስልምና እምነት ተከታዮች ናቸው። ያው ሰው አዲስ ነገር ይፈልጋል። አዲስ እየተደረገ ሲመጣ በጣም ነው የሚፈልገውና ያው አለ በዓላት ሲደርሱ በፊት ሁሉም ጋር ነው አይደለ? ለምሳሌ ቡፌ ውስጥ ተቀምጠው የነበሩ የማይወርዱ እቃዎች ለበዓል ይወርዳሉ። ለበዓል ያው ያደምቃሉ ቤት በሚለው አለ የሚባል እንግዳ ሲመጣ ነው በጣም ነው የሚያሳምረው ቤት። ስለዚህ ቤታቸውን ደግሞ በአዲስ ነገር ማድመቅ ለሚፈልጉ ሰዎች ምን ሴት እንደምታሳያቸው ነው እናቀርብና እናሳያቸዋለን። ይሄኛው በጎልደኑ ነው፣ ሲኞቹ ደግሞ በጥቁር ናቸው፣ ያምራሉ። ስለዚህ የኩኪስ ይቀረናል አይደል? የኩኪስ ኦኬ። እቺኛው የጣማጨሻችን ናት። እቺኛው ላይክ እንደ ሰርቪስ ነው የምትጠቀመት። የረከቦቷ አንድ አካል ነው። ብዙ ጊዜ አሁን እዚህ የሚመጡ ሰዎች እንግዲህ በጣም ብዙ እቃዎችን ነው የሚገዙትና ምን አይነት ባህል ቢያዳብሩ ብለሽ ታስቢያለሽ? በተለይ ከመረዳዳቱ ጋር ከመተዛዘኑ ጋር ከአብሮነቱ ጋርም ስለሚሄድ ማለት ነው። ያው በረመዳን ብቻ ጠብቀው ሳይሆን ሁሌም ዳይሊ ማድረግ ያለባቸው ነገር ነው መስጠት፣ ያው ሰው ማሰብ ማለት ነው። ስለዚህ አሁን ምንድን ነው የሚቀረን? ረከቦት አለ፣ ሲኒዎች አሉ፣ ማንኪያዎች። ይሄ ፔርሙዝ እስከነ ብርጭቆዎቹ ሴት ሲሆን ያምራል በጣም። የኩኪስ ማስቀመጫችን ይሄ ነው። ስለዚህ ሙሉ ሴት የሚፈልጉት ይሄው። ሌላም ነገር መጨመር ይቻላል። ያው ለምሳሌ ሰው ምን በፍላጎቱ ላይክ ምንጣፉም ያው ኢንክሉድ ያደረገ ነው። ሌላ ነገር የጀበና ማውረጃም አለ።
ተመልካቾቻችን ተመልሰናል። ፕሮግራማችን አላለቀም፣ አሁንም እንደቀጠለ ነው። ቀደም እንግዲህ በጎልደን ከለር አሳይተናችሁ ነበር። አሁን ደግሞ በሲልቨር ከለር መግዛት ለምትፈልጉ ሙሉ ሴቱ ምን ይመስላል የሚለው አሁን ደግሞ ሀገርኛ በሆነ ሲኒ ነው አይደለ? በጥለት ሁሉም ጋር ብታረጊው ሞር ሻይን ስለሚያደርግ በጣም ብዙ ጊዜ አሁን ተመራጭ ሲኒዎች የትኞቹ ናቸው? ያው ሰው የሚፈልገው ሲልቨር ከሆነ ሲልቨር ሲኒ፣ ጎልደን ከሆነ ጎልደን፣ ግን ከሁሉም ጋር ብታረጉት ያምራል ባይነኝ ነኝ። በጣም ጥሩ ቆይታ ነው ያደረግነው። በጣም ደስ ብሎኛል ስለመጣሁኝ። እኛም ደስ ብሎናል። መጣችሁ ቤታችን ስለጎብኛችሁልን በጣም ነው የምናመሰግነው። በጣም እናመሰግናለን። እንኳን አደረሳችሁ ማለት የምትፈልጊው ሰው ካለ እድል ልስጥሽ። እንኳን አደረሳችሁ ማለት የምፈልገው ለመላው እስልምና ተከታዮች እንኳን ለኢድ አልፈጥር በዓል አደረሳችሁ። ለቤተሰቦቼ፣ ለወዳጅ ዘመዶቼ የሰላም የጤና እንዲሆንላችሁ በዓል እመኛለሁ። እሺ፣ በጣም እናመሰግናለን። መልካም በዓል ይሁንልሽ። እሺ ተመልካቾቻችን የኢድ አልፈጥር በዓልን ምክንያት አድርገን እንግዲህ የተለያዩ እቃዎችን አሳይተናችኋል። በዓላችንን የሚያደምቁልን እንግዲህ የቡና ሴርሞኒያችን ስለሆነ የትኛው ከየትኛው ጋር ይሄዳል የሚሉትን እያንዳንዳቸውን አሳይተናችሁ ነበር። ቆይታችንን እንደወደዳችሁ ተስፋ እናደርጋለን። አሁን ደግሞ ሌላ ለበዓላችን ድምቀት የሆነ ቦታ ወስዳችኋለሁ። በድጋሚ መልካም የኢድ አልፈጥር በዓል ይሁንላችሁ። እንግዲህ ገና ከመምጣቴ ሞቅ አድርገሻል። እስኪ እዚህ ጋር ይምጣ ሽታው በደንብ ላጣጥመው። በጣም ደስ ይላል። እያንዳንዱ ጣኖች ስም አላቸው ወይስ? ራና ሴትስ ነው የሚባሉት ጣኖቻችን። እንደዚሁም የተለያዩ ፐርፊም ኦይሎች አሉ። እስቲ የሚሉት እነዚህ ምንድን ናቸው? ለቤት ለመኪና የሚሆን ስፕሬ ናቸው። ስፕሬ ይረጫሉ፣ ረጅም ሰዓት ይቆያሉ። ስለዚህ ቤትን ፐርፊም ኦይሎች የቤትን ሽታ የሚያመጣለን ቦር ወይም እጣን ብቻ ሳይሆን እነዚህ ፐርፊሞች ናቸው ማለት ነው። ደስ ይላል በጣም። ለበዓል አሁን ለምሳሌ ለኢድ አልፈጥር ምን ነገሮች ናቸው በዋናነት ሰዎች እየገዙሽ ያሉት? በዋናነት ብኹርና ማጨሻ መራጭነት አላቸው እነዚህ ማለት ናቸው። እነዚህኞቹ ማጨሻዎቹ ትንሽ ለየት አሉብኝ። ከእንጨት ነው የሚሰሩት? ከእንጨት ነው የሚሰሩት። ውስጡ ብረት ነው። እዚህኛ ሀገር ውስጥ ነው የሚሰሩት? አይ አይደለም። እነዚህም ከውጭ ነው የሚመጡት? ከውጭ ነው የምናስመጣቸው። ደስ ይላል። እስኪ አሁን ስለ ብኹሮቹን በደንብ ማሽተት ፈልጋለሁ። አሁን የሸተተኝ ምን የሚባለው ነው? ጠቅላላ ብኹራችን ስማቸው ራና ሴንትስ ነው የሚባሉት ሁሉም ማለት ነው። የኛ ከሆነ ፍሌቨራቸው ተመሳሳይ ናቸው? እቃቸው የተለያየ ስለሆነ ሁሉም የተለያየ ነው። በእቃቸው ይለያያሉ። እንዴት ብዬ ላስረዳቸው ለተመልካቾች? ይታው ኦይልነት ስላለው ደግሞ ረጅም ሰዓት ይቆያል። ለምሳሌ አሁን ከምን እንደሚቀመሙ ማወቅ ይቻላል ወይስ የራሱ ሚስጥር ናቸው? ሀገር ውስጥ ነው የሚቀመሙት ወይስ? አይደለም፣ ዱባይ ነው የሚቀመሙት። ሽታቸውን አፍንጫዬ ላይ እስካሁን አለ። እስኪ ይሄኛው ሽታቸው የተለያየ ነው አይደል? እንደ ከለራቸው እንደየቃቸው ዱቄት ነክ ማለት። ብዙ ጊዜ ደንበኞቻችሁ እነማን ናቸው? ሁሉም። ይሄኛው ደግሞ በዱቄት ነው ተመልካቾች። በጣም ደስ ይላሉ ሽታቸው። እሺ ከሰላት መልስ የሚጫሱ የትኞቹ ናቸው? ወይስ መጀመሪያ ልክ ከቤት ሲገቡ ሽታው የሚጠራ አይነት ነው ወይስ ዝም ያሉ እንደየክፍሎቹ የሚለያዩ አይነት እጣኖች ናቸው? የትኛውን ቦታ ላይ ማጨሽ የምትያቸው እጣኖች ናቸው። ሞር ቤትሽን አዝድተሽ ከዛ በኋላ ለስራ ቦታሽ ለየትኛው ኢቨን እዚህ ስትገቢ ሸታለኛ ካጨሱት ምናምን በጣም ከሩቅ ጀምሮ እየጠራ የነበረ ሽታው ይጠራል። ሽታው ደስ ይላል። ማጨሻዎችስ ምን አይነት ናቸው? ማጨሻዎች ያሉ ነው ያየሁኝ ያለው። ኤሌክትሪክ አለን፣ እንደዚህም የከሰል ማጨሻዎች አሉ። እነዚህ በኤሌክትሪክ ነው የሚሰሩት? በኤሌክትሪክ ናቸው። በጣም እየተሻሻሉ ነው እውነት። የቡና ሴርሞኒያችንን በቃ አንድ ደረጃ ከፍ የሚያደርጉ በጣም ደስ ይላሉ። ሌሎቹ እጣኖችን ማየት እንችላለን። እነዚህኞቹ ሽቶዎች ናቸው መሰለኝ አይደለ? ኦይል ፐርፊውም ናቸው ለእጅና ለአንገት። ለእጅና ለአንገት ብዙ ጊዜ አልተለመደም። የእጅና የአንገት ፐርፊውም ከእጣን ምናምን ቦታዎች ወጣ ያለ የራሱን የቻለ ነው። እነዚህ ራሳችሁ የምትቀመሟቸው ስለሆነ ነው ራሳችን ነው የምንሰራቸው። ደስ ይላል በጣም። እኔ አሁን አመጣጤ ለሙስሊም እህትና ወንድሞቼ እንኳን አደረሳችሁ ለማለት ሲሄድ እጅ ከምን ለማለት ነውና ያው ባዶ እጃችንን አይኬድም ማለት ባህላችንም አይደለም እውነት ነውና የትኞቹን ትመክኛለሽ? ከዱቄት ይሄ ሳምፕል የራሴ የተቀመጠ። ስለዚህ አንዳንድ መውሰድ ይችላል ወይስ ከሁሉም አይነት የተለያየ መውሰድ ይቻላል? አንዳንድ ነው እንትን ማለት አይቻልም።
ሶ አንቺ ቴስት አድርጊና ደስ ያለሽ ለምሳሌ አሁን ያንገት እና የእጅ ፐርፊሞቹን ለወንድ ነው ለሴት ነው የሚለው ያሳይ ለሁለቱም ቴስት አለ እንዴት ነው መለየት የምንችለው ሽታቸው የወንዶቹ ጠንከር ይላል የሴቶቹ ያው ለስላሳ ነው ስለዚህ እነዚህ ወንዶች ናቸው እንዳለ ሴንቶቹ የተለያዩ ናቸው ሁሉም ከለራቸው ቢመሳሰል ሴንቶቹ ይለያያሉ አፍንጬ ወይም በቃ የብዙ አሪፍ ሽታዎች አንድ ላይ ሆኑብኝና የትኛውን እንደምወስድ አይናዎች ሆነብኝ ስለዚህ የትኛውን ልምረጥ አንቺ የትኛውን መክረኛለሽ በጣም ተወዛገብኩኝ እቺኛውን በጣም ቆንጆች ናቸው እቺኛውን እሷን ይሄ ማለት እሺ ደስ ይላል እኔ እየመረጥኩኝ እሺ ጾም እንዴት ነበረ ጾም ቆንጆ ነበር ጾም እና ስራ እንዴት ነው የምታስኬዱት ይሄዳል አይደለ አይ ብዙ ጊዜ ሴቶች ቤት ውስጥ ያለው ስራ አለ ለኢፍጣር ሰዓት ማዘጋጀቱ ከሱ ጋር እንዲሁም ደግሞ ውጪ ወጥቶ ሰርቶ መግባቱም እንዴት ነበረ ያው እንግዲህ አለቀ አሪፍ ነው ደስ ይላል እስኪ በዚህ እንድታነሽልኝ የምፈልገው የመረዳዳት ባህላችን በጾም ወቅት ምን ይመስላል አሁን ደግሞ በዓል ነውና ምን መሆን አለበት ብለሽ ታምኛለሽ አንድ አማኛው ግዴታም አለብን አይደለኛል አዎ ሶ ማካፈል ካለን ነገር መስጠትን የመሰለ ነገር የሚያስደስት ነገር የለምና እንደዛ ስለዚህ አሁን 3 ነው የምወስደው ደስ ያለሽ እንግዲህ ሴቶች ምረጭና አንድ ይሄኛው ነው ወስጃለሁ ተመልካቾቻችን በጣም ነው የሚጣፍጡት በእኔ ብቻ ደግሞ እቺ በቃ ስለዚህ 3ቱን ታደርጊልኝና እንኳን አደረሳችሁ ለማለት ሲሄድ በቃ በኩራት ነው አሁን ይሄንን የመሰለሽ አዎ ለምሳሌ አሁን ተመልካቾች ያዩ ስለሆነ ሐሳብ ቢመጣላችሁ ጥያቄ ይኖራቸዋልና ማዘዝ የሚፈልጉ ሰዎች በራሳቸው ተቀመማላችሁ ወይስ እንዴት ነው የምታደርጉት ያው የኛን ቴስት አድርገው ያራሱ ስለዚህ መርጠው ነው የሚገዙት ሲመጣ ማለት ነው እሺ ተመልካቾች እኔ እንግዲህ ወደ ተጠራሁበት ቤት እንኳን አደረሳችሁ ለማለት እሄዳለሁ አንቺ ግን ለተመልካቾቻችን እንኳን አደረሳችሁ ማለት ትችያለሽ ለመላው የእስልምና እምነት ተከታዮች እንኳን ለኢድ በዓል በሰላም አደረሳችሁ እሺ በጣም አመሰግናለሁ መልካም በዓል ይሁንልሽ በጣም ቆንጆ ጣን ነው የወሰድኩት እንደምትወጪው አልጠራጠርም እሺ መልካም በዓል አመሰግናለሁ እሺ ውድ ተመልካቾቻችን የኢድ አልፈጥር በዓልን ምክንያት በማድረግ ያዘጋጀንላችሁ ፕሮግራም እንደወደዳችሁ ተስፋ እናደርጋለን በዓሉ የሰላም የፍቅር የጤና እንዲሆንላችሁ እንመኛለን እንደዚህ ያሳመረችኝ ደግሞ ኑማ ብራይዳል ስቱዲዮ ናት በጣም ከልብ አመሰግናለሁኝ ተመልካቾቻችን ሌሎች የኢድ አልፈጥር በዓል ዝግጅቶቻችን ይቀጥላሉ መልካም ጊዜ